ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በሀገር ውስጥም በውጭም ለምትገኙ እጅግ ወሳኝ የሆነን መረጃ ነው በዚህ ሰዓት ይዤላችሁ የቀረብኩት። እንግዲህ መግቢያ ላይ እንዳያችሁት የባንክ አካውንት ያላችሁ ማለትም አጠቃላይ የሁሉም ባንክ አካውንት ኖራችሁ ገንዘብ ለምታስተላልፉ በሀገር ውስጥም በውጭም ለምትገኙ እህት ወንድሞቼ በሙሉ እጅግ በጣም አስደሳችና አዲስ ውሳኔ በዚህ ሰዓት እንግዲህ ከእጄ ገብቶ ነው ወደ እናንተ ይዤላችሁ የቀረብኩት። እንደምታውቁት በስህተት በባንክ ሂሳብ ቁጥር የገባን ገንዘብ በተመለከተ ከዚህ በፊት አዲስ ውሳኔ መሰጠቱ ይታወሳል። ይኸውም እንግዲህ በስህተት ሙሉ በሙሉ አካውንቱን ጽፋችሁ እንዲሁም የሰውየውን አድራሻ ከጻፋችሁ በኋላ መብቱ እንግዲህ በሰውየው እንደነበር ይታወሳል። ይህንን በተመለከተ እንግዲህ የብዙዎች ችግር ስለሆነ በዚህ ሰዓት እንደደረሰኝ እጅግ በጣም መልካም የሆነን መረጃ ነው ወደ እናንተ ሙሉ ዝርዝሩን የማደርሳቸው። በተጨማሪም ደግሞ አዲስ መረጃን ጨመር አድርጌ ይዤላችሁ ቀርብ ያለው የመንግስት ተቋማትን በተመለከተም አመሻሹን አንድ መረጃ ወጥቷል። በዚህም የመንግስት ተቋማት ላይ አዲስ አሰራር ተግባራዊ ሆኗል። ይህንን በተመለከተ ሙሉ ዝርዝር እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ ዛሬ ታህሳስ 14 2018 አመሻሹን መረጃው እንደደረሰኝ ነው ወደ እናንተ የመጣሁት። እንደምታውቁ ከዚህ በፊት እጅግ በርካታ ኢትዮጵያኖች በተሳሳተ መንገድ ወደ ባንክ ሂሳብ ገንዘባቸው ገብቶ ለከፋ እንግልትና ችግር ሲደርሱ እንደነበር ይታወሳል። ታዲያ በዚህ ሰዓት የወጣው አዲስ ውሳኔ እንግዲህ ይህንን ችግር ሙሉ በሙሉ የሚቀርፍ እጅግ በጣም መልካም የሆነ ዜና ነው። ይህንን ዜና ከማድረሳችን በፊት ግን የመንግስት ተቋማትን በተመለከተ አዲስ አሰራር ተግባራዊ ሆኗል። ሙሉ ዝርዝሩን እናስቀድም። የመንግስት ተቋም የስቶክ ንብረት ምዝገባ በኦንላይን መስጠት መጀመሩን የአዲስ አበባ ከተማ አስተዳደር የመንግስት ንብረት አስተዳደር ባለስልጣን ገለጸ። የባለስልጣኑ ዋና ስራ አስኪያጅ አቶ ዮሴፍ ኢብራሂም በወቅቱ እንደገለጹት በዛሬው ዕለት ስራ የጀመረው የመንግስት ተቋማት የስቶክ አስተዳደር የኦንላይን አገልግሎት ስርዓት የሀብት ብክነትና በተቋማት ላይ የሚስተዋሉትን ሌብነት እንዲሁም ብልሹ አሰራር ለመከላከል ያስችላል ተብለዋል። ከዚህ ቀደም የነበረው የንብረት አስተዳደር ስርዓት ተጠያቂን ለማረጋገጥ አመቺ አለመሆኑን አውስተው አሁን ላይ ቋሚና የስቶክ ንብረት ምዝገባን በቴክኖሎጂ እንዲደገፍ መደረጉ የግልጸኝነትና የተጠያቂነት አሰራርን ተግባራዊ ለማድረግና በመንግስት ንብረት ላይ ብክነት እንዳይኖር ያስችላል ተብለዋል። በተጨማሪም ከኋላ ቀር የንብረት አስተዳደር ስርዓት ሙሉ በሙሉ በመውጣት ለዜጎች ቀልጣፋ አገልግሎት ለመስጠት የተገልጋዮችን እርካታ ለማረጋገጥና የህብረት ወጪን ለማስቀረት እንደሚረዳ አቶ ዮሴፍ ገልጸዋል። ስልጡን ከተማን ለመገንባት የሀብት አስተዳደር ስርዓትን በቴክኖሎጂ ማስደገፍ ያስፈልጋል ያሉት አቶ ዮሴፍ ተቋማት ባለስልጣን መስሪያ ቤቱ እውን ያደረገው አሰራር ተግባራዊ ሊደረግ እንደሚገባም ተናግረዋል። በሌላው መረጃችን የባንክ አካውንት ላላቸው ገንዘብ ለምታስተላልፉ የሁሉም የባንክ አካውንትን ለምትጠቀሙ እጅግ በጣም መልካም የሆነ ዜና በዚህ ሰዓት አመሻሹን ይፋ ሆኗል። ታህሳስ 13 ቀን 2018 በተለያዩ አጋጣሚዎች በስተት ወደ አንድ ግለሰብ የሂሳብ ቁጥር የገባን ገንዘብ በአግባቡና በወቅቱ አለመመለስ የሕግ ተጠያቂነት እንደሚያስከትል ገበያ ሚዲያ ያነጋገራቸው ጠበቃና የሕግ አማካሪ ጽጋቡ ደሳለኝ መግለጻቸው ተሰምቷል። በኢትዮጵያ በስተት በሞባይል ባንኪንግ አማካኝነት የተላከነ ገንዘብ በበጎ ፍቃድ የመመለስ ተግባር በአብዛኛው ለህሊና ሞራል ተብሎ የሚደረግ መሆኑን ያነሱት ጠበቃና አማካሪው ነገር ግን አይታወቅብንም በማለት ሕግን ባለማወቅ የሚፈጸም የሰው ገንዘብ ለራስ የማስቀረት ድርጊት በሕግ የሚያስጠይቅ መሆኑን ተናግረዋል። የፋይናንስ ስርዓቱ ጥብቅ ቁጥጥር የሚያደርግበት በመሆኑ ገንዘቡ በስተት የተላከለት ሰው በቅድሚያ ገንዘቡ የኔ አይደለም በማለት በአካባቢው ባለ የባንክ ቅርንጫፍ ማሳወቅ አለበት ሲሉ ገልጸዋል። አክለው ግለሰቡ ይህን ማድረግ ካልቻለ ገንዘቡ ገቢ መደረጉን በሚያሳየው ደረሰኝ ላይ ወይም በሞባይል ባንኪንግ በመጠቀም የላከውን ዝርዝር መረጃ ተመልክቶ በመደወል ገንዘቡን የመመለስ ግዴታ እንዳለበት አብራርተዋል። በስተት ገንዘብ ገቢ የተደረገ ሰው የራሱ ያልሆነን ገንዘብ ይዞ መገኘት የወንጀል ፍሬ ነው ያሉ ሲሆን
በዚህም ተጠያቂነት ስለሚያመጣ ገንዘቡን መመለስ ሕጋዊ ሞራላዊም ግዴታ ነው ሲሉ ገልጸዋል። ነገር ግን ግለሰቡ ለመመለስ ፈቃደኛ ካልሆነ በደንበኝነት የተመዘገበበት ባንክ ገንዘቡን የማስመለስ ግዴታ እንዳለበት ገልጸው ባንኩ ይህንን ማድረግ ካልቻለ ግን እንደ ሁኔታው በባንኩ ላይም ክስ ሊቀርብበት የሚችል እድል ይኖራል ማለታቸውን አቶ ጥጋቡ ገልጸዋል። ጠበቃና የሕግ አማካሪው አክለውም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጠው የሕግ ትርጉም ባንኮች ተገቢውን ጥንቃቄ ያደርጉ ከሆነ ተጠያቂ አይሆኑም የሚል መሆኑን ለገበያ ሚዲያ የገለጹ ሲሆን በችልተኝነት ወይንም ተገቢውን የባንክ አሰራር ስርዓት ባለመከተል የደንበኞቻቸውን ገንዘብ በውል ስምምነታቸው መሰረት የመጠበቅ ኃላፊነታቸውን በአግባቡ ካልተወጡ ለጠፋው ገንዘብ ተጠያቂ መሆናቸውንም አብራርተዋል። በአጠቃላይ ምንጩ ያልታወቀ በራስ ጥረት፣ በራስ አቅም፣ በራስ ላብና ክህሎት ያልተገኘ ገንዘብ ይዞ መገኘት ወንጀል ነው ያሉት ባለሙያው ገንዘቡ ለሌላ ላልተገባ ዓላማ ሊውል የሚችል ስለሆነ ገንዘቡን አለመመለስ የሕግ ተጠያቂነትን እንደሚያስከትል ገልጸዋል። አክለው በቅድሚያ ባንኩ አስተዳደራዊ በሆነ መንገድ በስተት ገንዘቡ ወደ ሂሳብ ቁጥሩ የገባለት ሰው ገንዘብ መጠኑንና ዝርዝር መረጃውን በመግለጽ ገንዘቡን በፈቃደኝነት እንዲመልስ መጠየቅ ይገባዋል ያሉ ሲሆን ደንበኛው በፈቃደኝነት ለመመለስ ካልቻለ ግን ባንኩ አስተዳደራዊ አሰራሮችን በመከተል ገንዘቡን ማስመለስ እንዳለበት አስረድተዋል። ነገር ግን ባንኩ መጀመሪያ ገንዘቡን በስተት የላከ መሆኑን ማረጋገጥ እንደሚገባው ባለሙያው ለገበያ ሚዲያ መናገራቸውን አመሻሹን የወጣው መረጃ አስነብቦናል። በመጨረሻም ከአሜሪካው መንግስት በኩል አዲስ መረጃ ተሰምቷል። የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች የ$3000 ክፍያ ማበረታቻ ቀረበ። የአሜሪካ መንግስት ባልተሟላ ሰነድ ሀገሪቱ ውስጥ ለሚገኙና በገዛ ፈቃዳቸው ወደ ሀገራቸው ለመመለስ ለሚመርጡ ስደተኞች አዲስ የማበረታቻ ፕሮግራም ይፋ አድርጓል። የፕሮግራሙ ዝርዝር መረጃዎች የገንዘብ ድጋፍ መጠን ቀደም ሲል ከነበረው ከ$1000 ወደ $3000 ከፍ ብሏል። የጉዞ ወጪ ወደ ትውልድ ሀገር የሚቆርጥ አንድ መንገደኛ የአውሮፕላን ቲኬት ሙሉ በሙሉ በመንግስት ይሸፈናልም ተብሏል። የጊዜ ገደቡን በተመለከተ ፕሮግራሙ ለተወሰነ ጊዜ ብቻ የሚቆይ ሲሆን እስከ ታህሳስ 31 2025 ወይንም ዲሴምበር 31 2025 ድረስ ይቆያል። እንዴት መመዝገብ ይቻላል? ፍላጎት ያላቸው አመልካቾች CBP ሆም በተሰኘ ይፋዊ የመንግስት መተግበሪያ በኩል መመዝገብ እንዳለባቸው ተገልጿል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።